በህይወቴ በጣም ዝቅተኛው ስፍራ ላይ እኖር ነበር። ስለዚህ ህይወቴን ለማጥፋት ወስኜ ነበር። እስር ቤት ልገባ ጫፍ በነበርኩበት ጊዜ ክርስቲያን የሚባል የማልወድ ሰው ሆኜ የእንጀራ አባቴ ሲመታኝ፣ ከግድግዳ ጋር ሲያጣብቀኝ፣ ሰዎች እግዚአብሔርን ሳያውቁ እናውቃለን ይላሉ። አባት ከቤት ውጭ እናት ልጆቿን ይዛ ለማሳደግ ቀላል አልነበር። ጨለማ በህይወቴና በልቤ ውስጥ ማደግ ጀመረ። አንዴ ማስታውሰው መኪና እየነዳው ከፖሊስ ያመለጥኩ ጊዜ ነበር። የሚገርመው መኪና ውስጥ ሐሺሽ ይዤ ነበር። እንደሚታወቀው ጌታ ኢየሱስን አልከተልም፣ ወደ ቤተ ክርስቲያን አልሄድም፣ መጽሐፍ ቅዱስ አላነብም። ያለ ኢየሱስ ምንም ለውጥ የለም። ስሜ ኒኮላስ ሎ ይባላል። እኔ ራይዝ ግሎባል ዋና መሪ ነኝ። የእኛ የተልእኮ ድርጅት ኢትዮጵያ ውስጥ አለ። በእርግጥ የመጣሁት ከአሜሪካ ነው። እግዚአብሔር እኔንና ሚስቴን ወደ ኢትዮጵያ የዛሬ 10 ዓመት ነበር የጠራን። አስገራሚ ጉዞ ነው የነበረን ከኢየሱስ ጋር እኛ እዚህ በመሆናችን እጅግ ደስ ብሎናል። በመጀመሪያ ጌታን ለማወቅ ስመጣ ጌታ ኢየሱስን አላውቅም፣ መጽሐፍ ቅዱስም አልከተልም። በአጠቃላይ የሞራል ትምህርቶችን እንኳን አላውቅም። በጣም ድብርተኛ፣ ራሱን ሊያጠፋ የሚፈልግ የሱስና የአልኮል ሱሰኛ ነበርኩኝ። የእጽ እና የአልኮል ሱሰኛ ነበርኩ። የብዙ ኪኒኖች ተጠቃሚ ነበርኩ። በዲያብሎስ መጫወቻ ሜዳ እጫወት ነበር ማለት ነው። ለእኔ ጥሩ ህይወት አልነበርም። ጌታ እኔን በአጠቃላይ ህይወቴን ያጣሁበት ስፍራ መጥቶ ነው ያገኘኝ። ማለትም እስር ቤት ልገባ ጫፍ በነበርኩበት ጊዜ በዝሙት ኃጢአት ተጨማልቄ ባለበት ስፍራ ነው ያገኘኝ። እናም ክርስቲያን የሚባል የማልወድ ሰው ሆኜ ባለሁበት ስፍራ ነው። ሰዎች እግዚአብሔርን ሳያውቁ እናውቃለን ይላሉ። እንዴት እግዚአብሔርን ታውቃላችሁ እያልኩ እከራከርና እጣላቸው ነበር። በህይወቴ በጣም ዝቅተኛው ስፍራ ላይ እኖር ነበር። 18 ዓመት የሆነኝ ጊዜ አንድ ምርጫ ብቻ ነው የነበረኝ። በዚሁ ዓመት ከሱስ የተነሳ መሞት ወይም ደግሞ ወደ ውትድርና መግባት ብቻ። ስለዚህ እንዲህ አልኩኝ፣ የምችለውን ሁሉ አድርጌ ውትድርና መግባት አለብኝ። እናም ለእኔ እጅግ ሱስ ውስጥ ተዘፍቄ ስለነበር የህይወት ስታይሌን መቀየር በጣም ከባድ ነበር። በድብርት ውስጥ፣ በጭቆና ውስጥ፣ በአጠቃላይ በጠላት ጭቆና ውስጥ እመላለስ ነበር። ስለዚህ ብዙ ጊዜ ራሴን ለማጥፋት ሞክሬያለሁ። ብዙ ጊዜ ትንፋሼን እፍን አድርጌ ባለመተንፈስ ለመሞት ጥሬያለሁ። ወይም ቢላ ወደ ልቤ አስጠግቼ ለወጋልና ፈርቼ ተዋለሁ። አዎ እውነት ነው፣ ለእኔ ጥሩ ህይወት አልነበረም። እናም ቤተሰቦቼ ያዝናሉ። የእኔም ህይወት የተሰበረ ነው። በህይወቴ ምንም አልነበረኝም። ስለዚህ ህይወቴን ለማጥፋት ወስኜ ነበር። በህይወቴ ከባድ የጨለማ ጊዜያት አንዱ ይህ ነበር። እውነት ነው፣ ህይወቴ መጨረሻዋ ደረጃ ላይ ደርሳለች። ህይወቴን ለማጥፋት ተዘጋጅቻለሁ። ማንም የሚቀርበኝ ሁሉ ወደ እኔ የታችኛው ስፍራ አወርደው ነበር። አሁን የጓደኞቼ ተጽዕኖ ነበረብኝ። እኔና ጓደኞቼ እንጠጣለን፣ ፓሪ እንሄዳለን፣ ስክር እንላለን፣ ሐሺሽ እንጠቀማለን። ይህ ነበር ህይወቴ። በዚህ ጊዜ 2ኛ ደረጃ ተማሪ ነበርኩ። በውጤት እወድቅ ነበር። ቤተሰቦቼ ስለ እኔ ምን እንደሚያደርጉ ይጨነቁ ነበር። የትምህርት ቤቱ ዳይሬክተር ለቤተሰቦቼ ይህ ወጣት ልጅ ውጤቱ በጣም የወረደ ስለሆነ አይመረቅም ይሏቸዋል። በአጠቃላይ የጨለማ ጊዜ ነበር። እናም ጨለማ በህይወቴና በልቤ ውስጥ ማደግ ጀመረ እና ምንም መውጫ የለኝም ብዬ አሰብኩኝ። ፊቴን በጎ አድራጎትና ሌላ መልካም ስራ ሰሩ ወደተባሉት አዞርኩኝ። ግን ያለ ኢየሱስ ምንም ለውጥ የለም። በቃ ዝም ብሎ መልካም ስራ ብቻ። እኔም በቃ ሰዎችን ለመርዳት ሞከርኩኝ። ነገር ግን በውስጥ ያለውን ጩኸት አላረካም። በውስጤ ባዶነት ነበር። እኔም ያ ባዶነት ምን እንደሆነ አላውቅም። እናም ያን ባዶነት ለመምላት ብዙ ነገር በወጣትነቴ ፈለግኩኝ። ገና በወጣትነቴ ወላጆቼ ተፋቱ። አብሮ በደስታ የሚያሳልፍ ቤተሰብ
አሁን ተለያይቶ አባት ከቤት ውጪ እናት ልጆቿን ይዛ ለማሳደግ ቀላል አልነበረም በምን አይነት ሁኔታ። ይህ ሁኔታ ግን እኔ እንድበስል አድርጎኛል። እናቴን እመክራለሁ፣ በዚህ በኩል ወንድሞቼን እመክራለሁ። ብቻ ምን ልንገራችሁ፣ ምንም ልጅ በሆን የቤተሰብ ራስ ሆኜ ነበር። ከዛ ብዙም ሳይቆይ አንዳንድ ነገሮች ተከሰቱ። እናቴ ፍቅረኛ ያዘች እና ድጋሚ ያገባች። ከዛ እኔም እንዲህ ወደሚል ድምዳሜ ደረስኩኝ። በጣም ፈጥኜ አድጌያለሁ። ስለዚህ ማናቸውም ነገር ማድረግ አለብኝ። ማናቸውም የእብደት ጨዋታ መጫወት አለብኝ። ምክንያቱም እነዚህን በልጅነቴ አጥቻቸው ስለነበረ ነው። ያ ማለት ደግሞ ወደ ጨለማው መንገድ እየወረድኩ ልሄድ ማለት ነበር። ማለትም ወይዛ ጥልቅ ወደሆነ ድብርት ዓለም ማለት ነው። በዛ ሰዓት የማስበው የነበረው በየትኛውም መንገድ በየትኛውም ሁኔታ ማናቸውም ነገር ለማድረግ በሰዓት 100 ማይልስ ፍጠን የሚል ነው። ስሜቶቼ፣ የልቤ ዝንባሌ ሁሉ ወደዚህ እየፈጠንክ ሂድ ይለኝ ነበር። አንድ ቀን ጥሩ ሰው ሆን ይሆናል። ያው ታውቃለህ፣ ሁላችንም እንደ ሕፃን እናስብና አንድ ቀን ጥሩ እንሆን ይሆናል እንላለን። ነገር ግን አሁን መውጫ የለም። ማንም ሰው እንደዚህ አይነት ሰው አይቀበልም። ቀላል ሕይወት አልነበረም የኖርኩት። አንዴ የማስታውሰው መኪና እየነዳው ከፖሊስ ያመለጥኩ ጊዜ ነበር። የሚገርመው መኪና ውስጥ ሐሺሽ ይዤ ነበር። ዘመዶች የሚሉኝ የነበረው እግዚአብሔር ነው የጠበቀ ነው። ያኔ አይገባኝም ነበር። አሁን ግን በጣም ገብቶኛል። እግዚአብሔር ነበር ያዳነኝ። እግዚአብሔር በዛ ሰዓት እኔን እዛ ሆኖ ጠብቆኝ ነበር። ልጅም ሆኜ የማስታውሳቸው ጊዜያት ነበሩ። የእንጀራ አባቴ በእኔ በሚናደድ ጊዜያት ክርስቲያን አልነበረምና ቤተ ክርስቲያን አንሄድም፣ የክርስቲያን የሞራል ሴቶችም አልነበሩምና ይናደድብኝ ነበር። አስታውሳለሁ የእንጀራ አባቴ ሊመታኝ ሲፈልግ ወይም ከግድግዳ ጋር ሊያጣብቀኝ ሲፈልግ ደሜ ሲፈስ እንዲህ ብዬ ጠይቀዋለሁ፣ ለምን ይህ ይሆንብኛል? ለምን እንዲህ ያደርገኛል? በዛ ጊዜ እንኳን የእግዚአብሔር ጥበቃ በሕይወቴ እንደነበር አውቃለሁ። የእንጀራ አባቴ ሲመታኝ፣ ከግድግዳ ጋር ሲያጣብቀኝ፣ ደሜም ሲፈስ እግዚአብሔር ጥበቃ በሕይወቴ እንደነበር አውቃለሁ። አሁን እሱ ከኔ ጋር እንደነበር አውቄያለሁ። ሁሉንም ሁሌም ከኔ ጋር ነበረ። ወደ እርሱ እንድመጣ ከገባሁበት አዘግትና ውድቀት እንድወጣ እጁን ዘርግቶ ይጠብቀኝ ነበር። ካለብኝ ሱስና ማናቸውም ነገር ወጥቼ ወደ እርሱ በመምጣት እንድለወጥ ይጠብቀኝ ነበር። እኔ ራሴን ለመለወጥ ከሞከርኩ ወይም ሌሎች እንዲለውጡኝ ከሞከርኩ ወደ እርሱ መምጣት ነበረብኝ። አሁን ይህ የእኔ እውነተኛ ታሪክ ነው። ጌታን ለማወቅ በመጀመሪያ ስመጣ እንደሚታወቀው ጌታ ኢየሱስን አልከተልም፣ ወደ ቤተ ክርስቲያን አልሄድም፣ መጽሐፍ ቅዱስ አላነብም። እንደ እውነታው ከሆነ መጽሐፍ ቅዱስ ማለት አይገባኝም ነበር። እናም አንዴ እናቴ አንዳንድ ክርስቲያኖች አገኘች። ከዛም ሄዳ ለትምህርት ቤቱ ዳይሬክተር እንዲህ አለችው፣ ይህን ልጅ ምን እንደማደርገው አላውቅም፣ ከኔ አቅም በላይ ሆኗል አለችው። ግን የሆነ ለውጥ ያስፈልገዋል አለችው። አስታውሳለሁ እናቴ አንድ መጋቢ አግኝታ ልጄን ለውጥልኝ እንዳለችው። ከዛም እናቴ መታ ይህን መጋቢ የሆነ ሰው ካፌ እናገኘዋለን አለች። በወቅቱ ደስተኛ አልነበርኩም፣ ግን ተስማማው። እናም ይህን ወጣት ክርስቲያን አገኘሁት። በወቅቱ የወጣቶች ህብረት መጋቢ ነው። ከዛም እንዴት ከከተማ ወደ ከተማ እየሄዱ እንዴት በአሜሪካ የሚገኙ ድሆችን እንደሚረዱ፣ ጎዳና ላይ ላሉት ፍቅር እንደሚሰጡ ይገልጽልኝ ነበር። በእርግጥ በአሜሪካ ውስጥ የሚያደርጉት የተልእኮ ጉዞ ነበር። ስለዚህ በመጀመሪያ እንዲህ አለኝ፣ ከእኛ ጋር ህብረት እንድታደርግ እንፈልጋለን። ከዛ እኔም እኔ እንኳን ይቅርብኝ አልኩኝ። ይህን ነገር እኔ አልችልም አልኩኝ፣ ግን እናንተን እደግፋለሁ አልኩኝ። በኋላ ቀስ በቀስ እያለ ሊያሳምነኝ ይሞክር ነበር። ነፃ የትምህርት ዕድል ከሙሉ ወጪ ጋር ይከፈልልሃል አለኝ። የማስታውሰው በጣም ቅዱስ ወይም መንፈሳዊ ሳይሆን ግን በውስጤ ይህን ጉዞ መሄድ እንዳለብኝ ተሰማኝ። እነዚህን ሰዎች አልወዳቸውም፣ አይስማሙኝም፣ ግን ይህን ጉዞ መሄድ ፈለግኩኝ።
እናም ከእነዚህ ሰዎች ጋር አሜሪካ ውስጥ ለተልእኮ ጉዞ በአውቶቡስ ውስጥ ተገኘው። ክርስቲያን ብለው ራሳቸውን ከሚጠሩ ጋር ክርስቶስን ሳላውቀው ክርስቶስን ልሰብክ ሄድኩኝ። የሚገርም ጊዜ ነበረ። በሳምንቱ መጨረሻ ላይ ከመንገድ ላይ ካሉ ሕፃናት ጋር እንቅስቃሴ ሲደረግ አንዱ ሕፃን ይከተለኝ ነበር። በእያንዳንዱ እንቅስቃሴ ሁሉ ከኔ ጋር ነበር። በምናደርገው ሁሉ ስርስሬ እየሄደ ከኔ አይለይም ነበር። እኔም ታናሽ ወንድሜ ከኔ ጋር እንደዛ ስለሚያደርግ አይደብረኝም ነበር። አንድ ቀን መጥቶ እንዲህ አለኝ፣ እኛ ቤት ወላጆቼ ይጣላሉ። ምንም ስለምንም እማውቀው የለኝም። ደስተኛም አይደሉም። አባታችን ይደበድባታል። ምን ማድረግ ነው ያለብኝ አለኝ። አስታውሳለሁ፣ ብዙ መልሶችን ሰጥቼዋለሁ። ትዕቢት የሞላብኝ ሁሉን አውቃለሁ ባይ ክርስቶስን የማያውቅ ወጣት የሚመልሰውን መልሶች በሙሉ መለስኩለት። ይህን ማድረግ ትችላለህ፣ ስሜትን አፍነ ያዘው፣ ወይም ይህን አድርግ፣ ይህን አታድርግ ብሎ ነበር። አንዱ ካልኩት ትንሹ ነገር ወደ ቤተ ክርስቲያን እንደነዚህ ወጣቶች መሄድ ትችላለህ አልኩት። አይኖችን ቀጥ ብሎ ተመልክቶ የመለሰልኝ መልስ ይህ ነበር። የምፈልገው እሱን ነበር። ምን ትፈልጋለህ አልኩት። ኢየሱስን ፈልገዋለሁ አለኝ። ደነገጥኩና እንዲህ አልኩኝ፣ ለምን? ጓደኛዬ ሕይወቱን ለክርስቶስ ሰጥቶ ከወራት በፊት በአጠቃላይ ተለውጧል። ይህን ነው የምፈልገው አለኝ። ከዛም ደስ ይለኛል። ስለዚህ መሪዎቹ የሰጡኝ የጸሎት መመሪያ አለ። ከኔ በኋላ ደግመህ ካልክ ኢየሱስን ትቀበላለህ አልኩት። እኔ ግን የኢየሱስ ተከታይ አልነበርኩም። ነገር ግን ይህ ሰዎችን ወደ ኢየሱስ የሚመራውን የጸሎት መመሪያ ለልጁ አቀረብኩኝ። እሱም የምፈልገው ይህን ነው አለኝ። ከዛም ልጁን ከኔ በኋላ እየደገመ እንዲጸልይ መራሁት። ውድ ጌታ ሆይ፣ ውድ ጌታ ሆይ፣ ኃጢአቴን ይቅር በል፣ ኃጢአቴን ይቅር በል። ከዚህን ጸሎት ሳትጸልየው የእግዚአብሔር ሕልውና በላዬ ላይ ለመጀመሪያ ጊዜ መጣ። ከዛም ወዲያው ራእይ አየሁ። የእንጀራ አባቴን አየሁት። የእንጀራ አባቴም እኔን እየደበደበና ከመሬት ጋር ሲያጋጨኝ ደም በደም ስሆን፣ ከዛ በጣም ጥልቅ የሆነ የድብርትና የጨለማ ቦታ ሄጄ አየሁ። ከዛም ኢየሱስ በኮርነር ጋር መጥቶ ነጥቆኝ ወደ ራሱ ሲያስጠጋኝ ወዲያውኑ ነፃ ስወጣ አየሁኝ። የፍቅር የርኅራኄ ስሜቶች ሰውነቴን መሙላት ጀመሩ። ከዚህ ልጅ ጋር ቁጭ ብዬ ቃሉን ስንደጋግም እምባዬን ሞልቶ ማልቀስ ጀመርኩኝ። ከዛ ለጌታ ኃጢአቴን ተናዘዝኩኝ። ጌታንም ተቀበልኩኝ። በዚያው ሰዓት መንፈስ ቅዱስ ስቦ ያዘኝ። ያቺ ቀን ጌታን ተቀበልኩኝ። ቅዱስ ውድ የሆነ ጊዜ ነበር። እንደ ኤሌክትሪክ የሆነ ስሜት ከራስ ፀጉሬ እስከ እግር ጥፍሬ ተሰማኝ። ወዲያውኑ ከድብርት፣ ወዲያውኑ ከሱስ ሁሉ ነፃ ወጣሁ። አዲስ ልብ፣ አዲስ ፍቅር ተሰጠኝ። ይህ ምንድን ነው አልኩኝ። ደግሜም እፈልገዋለሁ ግን አልኩኝ።